ልትሞች እስቲ ተስፋ ቆረጥሽ? ቀፌ በእናትህ ወይኔ ልቀፈት። ዝና ወጥቷል፣ አይመለስም። ና የፈለግከው ነገር አድርግ። ወይስ በሱ ሀሳብ አትስማማም? እኔ በምግብ ብቻ ነው የማውቀው፣ ፍቅር ሞክሬ ስለማላውቅ አላውቅም። ትትና ዛሬ በጣም ትልቅ ነገር ነው ዛሬ የሰራችው። እንግዲህ ያንን ቀብላላ ጠበቃ ዛሬ የሚገርም ታሪክ ሰርተዋል ማለት ነው ቤተሰቦቻችን። እንግዲህ በሚገርም ሁኔታ ትትና ያው ከታገተች ረጅም ጊዜ ይሆናል። ብዙ ስቃዮችን ብዙ መከራዎችን አሳልፋለች። ግን ደግሞ በዚህም ውስጥ የማትበገር በጣም ጀግና ልጅ ነች። ተስፋ የማታቆርጥ ራሷን አሳልፋ ለምንም ነገር የማትሰጥ በጣም ጠንካራ ልጅ ነች። ዛሬ ደግሞ እንዳያውቅ በሚገርም ሁኔታ ይሄን ቀውላላ ጠበቃ በባለፈው እንግዲህ ላይሽ ላይ ያለሞጭኝ ሲልባት እንዳልነበር አሁን ደግሞ እንግዲህ የራሷን የሆነ ነገር በደንብ አድርጋ ትጠቀምበት ተዘጋጅታለች ማለት ነው። መዘጋጀት ብቻ ሳይሆን በቃ በእጇ አስገብታለች። በሚገርም ሁኔታ እንግዲህ መውሰድ የፈለገችው ስልኩን ነበረ። ስልኩን እንግዲህ ተበቀብለዋል ማለት ነው። በሙድ ናቀፈኝ፣ ናፈቀኝ፣ ወድጃለሁ፣ አፍቅሬያለሁ በሚል ሰበብ ማለት ነው እንቃርጋ ከያዘች በኋላ እንግዲህ ይዘዋለች ነው የምላችሁ ጋይስ፣ ይዘዋለች። አለቀ። ካሁን በኋላማ እጅ ገባ እኮ ምንም የሚሰራው ነገር የለውም። እና ቤተሰቦቻችን እኔ በጣም ነው ዘና ያደረገችኝ፣ በጣም ነው የተመቸችኝ ነው የምላችሁ ጋይሶች፣ በጣም ነው የተመቸችኝ። ምክንያቱም በጣም ጎበዝ ልጅ ነች። ስልክ ቁጥሩን ደግሞ ከእናንተና ስለተቀበለች አሁን ለነዳጣት ስለምትደውል የዳጣና የእሱን ስልክ ሰጥቷታል። የእሱን ስልክ ነው የሰጣት። ስለዚህ አሁን እንትን ስለምትለው ከሱ ጋር ትገናኛለች ማለት ነው። ስለዚህ ደግሞ ከሱ ጋር ከተገናኙ በቃ እሱ ደግሞ ለነመድብል ስለሚነግራቸው ከዛ ሁሉም ነገር በቃ አልጋ ባልጋ ሆነ ማለት ነው። ቤተሰቦች አስባችሁታል? ስለዚህ እሷ ለመውጣት በጣም ትልቅ ሰፊ ቻንስ ነው ያላት። እንደሚታወቀው በባለፈው ክፍል እነዚህና እነመድብል እንግዲህ ፕሮሰስ ጨርሰዋል እንደሚታወቁትና አሁን ላይ በቃ እንዴት አድርገን እናውጣት የሚለው ነገር ነበረ። አሁን እሷ እንደዚህ በስልክ ማግኘት ከቻሉ ሁሉም ነገር በጣም ቀላል ነው ለነሱ ማለት ነው። ምክንያቱም ትልቁ ነገር ያለችበት ሁኔታ ያለችበት ቦታ በዛ ላይ ዝና ቤት የሚሆንበት ሰዓትን ምናምን ነበረ ለነሱ በጣም ከባዱና እሱን ለማድረግ ደግሞ እንግዲህ ማህሌት እንጠቀም ኤፍራታን እያሉ ነበረ። ግን አሁን ማህሌት ጋር ሳይደርሱ ኦልሬዲ ማስወጣት ይችላሉ ማለት ነው። እሷን ካስወጡ ደግሞ በቃ የመጨረሻ እንትናቸው ነው። ያ ደግሞ በጣም ትልቅ ቫልዩ ያለው ማለት ነው ለነሱ ከሚባለው በላይ ማለት ነው ሰዎቻችን። ስለዚህ አሁን ትትና ትወጣለች እዚህ ጋር። ትትና ከወጣች ደግሞ ያው ማህሌትና ዝና እንደው ይቀራሉ ማለት ነው ጭብጭበው። ያ ዲላላ ያ አንተና ዲላላውማ የዲላላ ስልክ ሰጥቶ መጣ ያጠበቀው ቀውላላ ማለት ነው። ስልኩን ሰጥቶ ጉድ ሆነ። በነገራችን ላይ ዝና ይዞታል። አሁን ዝና እዚህ ጋር አሁን በጣም ነው የሚቀጠቅጠው ማለት እንዴት አስባችሁታል? ባለፈው በስንት ነገር አስተምሮ እንዲለቀቀው ታውቃላችሁ። ስለዚህ አሁን ደግሞ በቃ ይዞት ይወጣል። ስለዚህ ስልኩ የለም። ስልኩ ኦሬዲ ትትና እጅ ገብቷል። ትትና ደግሞ ዝና እሱ ሲያስወጣላት አሁን ምንድነው ሲላት ይኸው እየታገለ ነበር ብላ ተያይዘዋለች። ከዛ በኋላ አለቀ። ዝናና ጠበቃው ሲያያዙላት እሷ የዳጣንና መርዞን ስልክ ሴቭ አድርጋ ነብሩክና ነበድብል ጋር እንዲያገናኙት ታደርጋለች ማለት ነው። ምክንያቱም ብሩክን እንዳወጡት ስለምታውቅ
አብረው እዛ ብዙ ስቃይ ስላሳለፉ ዝና ብቻ እሱ ብቻ ሳይሆን ብሩክ ብቻ ሳይሆን ምሳሌም ታውቃታለች። ምሳሌ ራሱ አንዲትን የምታምር የሴት እዛለች እሷንም እዛ እያሰቃዩት እያለች ነበርና የዛን ጊዜ ራሱ ምሳሌ እንደዛ ብላለች። ስለዚህ አሁን እነ ብሩክ አሁን ስትራቴጂያቸውን ነድፎ ምናምን ጨርሰዋል እነዚህና ስለዚህ እሷ ደግሞ ትትና በጣም ትልቅ ቫልዩ አላት እዚህ ውስጥ። ለዛ ነው እንግዲህ ብዙ ነገሮችን አድርገው እሷን ማስፈታት የፈለጉት። ስለዚህ እሷ ደግሞ የነሱ ስልክ እያፈላለገች ነው፣ እነሱ ደግሞ ቤቷ አገኘናት እያሉ ነው። ስለዚህ ፈላጊና ፈላጊ ሲገናኝ ደግሞ በጣም ትልቅ ነገር ነው ውጤቱ የሚያምር ነው የሚሆነውና ያው እንግዲህ በሱ ምክንያት አሪፍ ነው ማለት ነው። የሰዎቻችን እንግዲህ ይሄ ጠበቃው የከሰረ ነጋዴ አይታችሁ አታውቁም? አንዱ ነው የሚቀረው። በዛ ላይ ማህሌት አሁን እችን ታገኙ ምስክር በቃ እነሱ ይሳካላቸዋል ማለት ነው። ከዛ በኋላ መድብል ሙዚቃውን ያወጣል፣ ቅድስቴና ብሩክም ይጋባሉ፣ ሞገስና ሉላም የራሳቸውን ላይፍ ይኖራሉ። ከዛ ማን ቀረ? ዝናና ማህሌት እንዲሁ ሚዲያ ላይ ይቀራሉ ማለት ነው። እና የትትና ሙድ ግን በጣም ተመችቶኛል ዛሬ። እና ውድ ቤተሰቦቻችን የዛሬ ቪዲዮ ይመስል ነበር። በቀጣይ በአዲስ ነገር እስከምንመጣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ባይ ባይ። ላይክ እንዳትረሱ። ሰላም ቆዩልኝ።